ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት ላይ 4 የሚደርሱ የሻምፒየንስ ሊግ የ16ቱ የጥሎ ማለፍ የመልስ ጨዋታዎች ይኖራሉ። እነዚህም ተጠባቂ ጨዋታዎች በዛሬው ቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት፣ እንደዚሁም በጨዋታው ዙሪያ ያላችሁን ሀሳብ እንዳለ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ስፖርቲንግ ሊዝበን ከቦዶ ግሊምት ጋር የሚገናኙበትን ጨዋታ ይሆናል። እነዚህ ሁለት ቡድኖች በዛሬው ምሽት 2 ሰዓት ከ45 ላይ በፖርቹጋል ሊዝበን በስታዲዮ ጆዜ አልቫሌድ የሚገናኙ ይሆናል። የመጀመሪያውን ዙር ጨዋታ ቦዶ ግሊምቶች 3-0 በሆነ ውጤት ማሸነፋቸው አይዘነጋም። የማሸነፊያ ግቦችንም ፌቴ በ32ኛው ደቂቃ ላይ፣ ብሉምበርግ በ46ኛው እንደዚሁም ደግሞ ሆይ በ71ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። ቦዶ ግሊምቶች እንግዲህ በዚህ ሲዝን በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተከታታይም የተለያዩ ጨዋታዎችን እያሸነፉ ነው የሚገኙት። በእርግጥ ሊጋቸው መዘጋቱ አይዘነጋም። ነገር ግን ካፕ ጨዋታ እንደዚሁም ደግሞ በሻምፒየንስ ሊግ ያደረጓቸውን ተከታታይ ጨዋታዎችን ማሸነፍ የቻሉ ክለብ ናቸው። በተለይ በሻምፒየንስ ሊግ ብቻ ያደረጉትን ጨዋታ ብንመለከት ከስፖርቲንግ ሊዝበን ጋር ከመገናኘታቸው በፊት ወደ 16ቱ የጥሎ ማለፍ ጨዋታ ለማለፍ በተደረገ ጥሎ ማለፍ ጨዋታ ኢንተር ሚላንን በደርሶ መልስ 5-2 በሆነ ውጤት ነው ማሸነፍ የቻሉት። ከዛ በፊትም ደግሞ ከኢንተር ሚላን ጋር ባደረጉት ጨዋታ 2-1፣ ከማንቸስተር ሲቲ ጋር በተገናኙበት ጨዋታ ደግሞ 3-1 በሆነ ውጤት ማሸነፍ ሲችሉ ከቦርሲያ ዶርትመንድ ጋር ደግሞ 2-0 በሆነ ውጤት ነበረ ማጠናቀቅ የቻሉትና በጣም አስደናቂ የሚባል ግስጋሴን እያደረጉ ያሉ ክለብ ናቸው። ወደ ቀጣይ ዙርም ያልፋሉ ተብሎ ከሚጠበቁ ክለቦች መካከል አንደኛው ቦዶ ግሊምት ናቸው። በተለይ ደግሞ በመጀመሪያው ዙር ጨዋታ 3-0 በሆነ ውጤት ማሸነፋቸውን ተከትሎ ይህንንም ጨዋታ አሸንፈው ወደ ቀጣይ ዙር ያልፋሉ የሚል ግምት ነው ያለው። በእርግጥ ስፖርቲንግ ሊዝበኖችም በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ካለፉት 5 ጨዋታዎች በአንዱ ብቻ ነው የተሸነፉትም በቦዶ ግሊምት 3-0 በሆነ ውጤት ነው። ከዛ ውጭ ግን ምንም አይነት ሽንፈት አላስተናገዱም። ቦዶ ግሊምቶች በአንጻሩ ያለፉትን 5 ተከታታይ ጨዋታዎች በተከታታይ ማሸነፍ የቻሉ ክለብ ናቸው። ስፖርቲንግ ሊዝበኖችም በሜዳቸው ጥሩ የሚባል ሪከርድ አላቸው። ካለፉት 7 ጨዋታዎች 6ቱን ማሸነፍ ችሏልና በሜዳቸው በጣም ጠንካራ ቡድን ናቸው። ነገር ግን ደግሞ ወደ ቀጣይ ዙር በሻምፒየንስ ሊጉ ለማለፍ ከፈለጉ ከቦዶ ግሊምት በጣም ከባድ የሚባል ፉክክር ነው የሚጠብቃቸው። ምክንያቱም ቅድም እንዳልኳቸው በመጀመሪያው ዙር ጨዋታ 3-0 ነው የተሸነፉትና አሁን ላይ ስፖርቲንግ ሊዝበኖች ወደ ቀጣይ ዙር ለማለፍ 2 አማራጮች ነው ያሏቸው። አንደኛው 4 ጎሎችን አስቆጥሮ ማሸነፍ፣ ከ3 ጎል በላይ በሆነ ብልጫ ማሸነፍ። ምክንያቱም 3-0 የተሸነፉትና ቢያንስ በሜዳቸው 4-0 የሚያሸንፉ ከሆነ በቀጥታ ወደ ቀጣይ ዙር ማለፍ ይችላሉ። ካልሆነም ደግሞ በ3 ጎል ልዩነት በማሸነፍ ወደ ጭማሪ ደቂቃ ከዛ በኋላ ወደ ፍጹም ቅጣት ምቶች ማለፍ ነው ያላቸው አማራጭና ይህንን ያሳካሉ ማለት ደግሞ ትንሽ ይከብዳልና በጣም ጠባብ የሚባል አማራጭ ነው ያሏቸው ስፖርቲንግ ሊዝበኖች። ነገር ግን አሁንም ጠባብም ቢሆንም ግን ወደ ቀጣይ ዙር የማለፍ እድል አላቸው። ሌላኛው ጨዋታ ደግሞ አርሰናል ሌቨርኩሰን ጋር የሚገናኙበት ጨዋታ ነው። እንደሚታወቁ እንግዲህ በመጀመሪያው ዙር ጨዋታ ሁለቱ ቡድኖች 1-1 በሆነ ውጤት ማጠናቀቃቸው አይዘነጋም። በተለይ በጨዋታው ላይ ባየር ሊቨርኩሰኖች ለረዥም ደቂቃ 1-0 መምራት ችለው ነበረ። 46ኛው ደቂቃ ላይ ነበረ አንድሪች ባስቆጠራት ግብ ባየር ሊቨርኩሰኖች 1-0 መምራት ችለው የነበሩት። የአርሰናልን የአቻነት ግብ ማግኘት የቻሉት ግን 89ኛው ደቂቃ ላይ ነበረ። ካይ ሃቨርትዝ ከፍጹም ቅጣት ምት ማስቆጠራት ግብ 1-1 በሆነ ውጤት ማጠናቀቅ ችሏልና ያቺ ግብ ለአርሰናል በጣም ወሳኝ የምትባል ግብ ነች። በእርግጥ ግቧን ባያስቆጠር ራሱ 1-0 ተሸንፈው ቢመጡ እንኳን ራሱ ይህንን ጨዋታ በሜዳቸው ቀልብሰው አያልፉም የሚል ግምት የለምና አሁንም አርሰናሎች ወደ ቀጣይ ዙር ያልፋሉ የሚል በጣም ትልቅ ግምት አለ። በተለይ ደግሞ ሰሞንኛ ብቃታቸውን ስንመለከት ራሱ አርሰናሎች በጣም የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ካለፉት 5 ጨዋታዎች አንዱን ብቻ ነው አቻ መውጣት የቻሉት፣ እሱም ከባየር ሊቨርኩሰን ጋር አቻ የወጡበት ነው። ከዛ ውጭ ግን ያደረጓቸውን ጨዋታዎች እንዳለ ማሸነፍ ችሏል። በዚህ መሀልም እንግዲህ ቼልሲን 2-1፣ ብራይተንን 2-1 እንደዚሁም ደግሞ ኤቨርተንን 2-0 በሆነ ውጤት ማሸነፍ የቻሉባቸው ጨዋታዎች ተጠቃሽ ናቸው። ከዛ በተጨማሪም በሜዳቸውም ደግሞ በጣም ጠንካራ የሚባሉ ቡድን ናቸው። እንደዚሁም ደግሞ በሻምፒየንስ ሊግ ባደረጓቸው 16 ጨዋታዎች 13ቱን ማሸነፍ ይችላል። እነዚህም እንግዲህ እንዳለ በማይክል አርቴታ ስር የተደረጉ ጨዋታዎች ናቸውና ወደ ቀጣይ ዙር ያልፋሉ የሚል በጣም ትልቅ ግምት ነው የተሰጣቸው። እንደዚሁም በሻምፒየንስ ሊጉ ያላቸውን ሪከርድ ራሱ ስንመለከት በተለይ በዚህ ሲዝን ያስመዘገቡትን ሪከርድ ስንመለከት ይህንን ጨዋታ በቀላሉ ያሸንፋሉ ተብሎ ነው የሚጠበቀው። የባየር ሊቨርኩሰንን ወቅታዊ አቋም ስንመለከት ያን ያህል ጥሩ የሚባል አይደለም። ምክንያቱም ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። ቀሪዎቹን 4 ጨዋታዎች ግን አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እነዚህ ምን ስንመለከት እንግዲህ ከሜንዝ ጋር 1-1 በሆነ ውጤት ነው ያጠናቀቁት። ከፍራይበርግ ጋር 3-1፣ ከአርሰናል ጋር 1-1 እንደዚሁም ደግሞ ከባየር ሙኒክ ጋር 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። በተለይ ደግሞ የመጨረሻዎቹን 3 ጨዋታዎች ከፍራይበርግ፣ ከአርሰናል እንደዚሁም ደግሞ ከባየር ሙኒክ ጋር አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በተለይ ደግሞ ከባየር ሙኒክ ጋር አቻ የወጡበትን ጨዋታ ስንመለከት
ባየር ሙኒኮች ሁለት ተጫዋቾቻቸው በቀይ ካርድ ወጥቶባቸው ነበረ። እንደዛም ቢሆንም ግን ሌቨርኩሰኖች ያንን ጨዋታ ማሸነፍ አልቻሉም እና በዛሬው ጨዋታ ላይ እንግዲህ ወደ ቀጣይ ዙር ያልፋሉ የሚል ግምት የለም። እንደዛም ቢሆንም ደግሞ ሙሉ ለሙሉ ወደ ቀጣይ ዙር አያልፉም ደግሞ ማለት አንችልም። ምክንያቱም በሻምፒየንስ ሊግ ብዙ ነገሮች ሊፈጠሩ ይችላሉና ምናልባትም ይህንን ጨዋታ አሸንፈው ወደ ቀጣይ ዙር ሊያልፉ የሚችሉበትም እድል አላቸው። በተለይ የመጀመሪያውን ዙር ጨዋታ ከተመለከትን ከአርሰናል ጋር በጥሩ ሁኔታ መፎካከር ችለው ነበረ። ግብም አስቆጥረው መምራት ችለው ነበርና በዛሬው ጨዋታ ላይም ያንን የማያደርጉበት ምንም ምክንያትም የላቸውም። እንደዚሁም ደግሞ እንደዚህ አይነት ትንንሽ የሚባሉ ቡድኖች ወደ ቀጣይ ዙር አያልፉም የሚባሉ ቡድኖች መሸነፋችን ካልቀረ ያለንን ነገር ሰጥተን ብንሸነፍ ይሻላል የሚል ሞራል ይኖራቸዋልና ምናልባትም ለአርሰናል አስቸጋሪ ጨዋታ ሊያደርጉባቸው ይችላሉ። በእርግጥ ከሜዳቸው ውጪ በሻምፒየንስ ሊግ ያላቸውን ሪከርድ ስንመለከት ባየር ሊቨርኩሰኖች ጥሩ የሚባል አይደለም። ምክንያቱም ካለፉት 11 ከሜዳ ውጪ ያደረጓቸውን የሻምፒየንስ ሊግ ጨዋታዎች ላይ 8ቱን መሸነፍ ይችላልና በዚህ ጨዋታ ላይ እንግዲህ ያሸንፋሉ የሚል ከፍተኛ ግምት አልተሰጣቸውም። ነገር ግን ቅድም እንዳልኳችሁ በሻምፒየንስ ሊግ ምንም ነገር ሊፈጠር ይችላልና ይህንን ጨዋታ በደንብ መመልከት የሚኖርብን ይሆናል። ሌላኛው የምሽቱ በጣም ተጠባቂው ጨዋታ ደግሞ በስታንፎርድ ብሪጅ ቼልሲ ፒኤስጂን የሚያስተናግድበት ጨዋታ ነው። እንደምታስታውሱት ባለፈው ሳምንት በመጀመሪያው ዙር ጨዋታ ላይ ፒኤስጂዎች ቼልሲን 5-2 በሆነ ውጤት ማሸነፋቸው አይዘነጋም። ውጤቱ በጣም የሰፋ ቢሆንም ነገር ግን ቢያንስ እስከ 70ኛው ደቂቃ ድረስ ከሁለቱም ቡድን በኩል እንግዲህ ጥሩ የሚባል ፉክክርን መመልከት ችለን ነበረ። በተለይ በጨዋታው ላይ ፒኤስጂዎች ነበሩ በባርኮላ አማካኝነት የመጀመሪያውን ግብ ማስቆጠር የቻሉት። ቼልሲዎችም ግን በጉስቶ አማካኝነት አቻ መሆን ቻሉ። በድጋሚ ፒኤስጂዎች በዴምቤሌ አማካኝነት 2-1 መምራት ቻሉ። ከዛ በኋላ ቼልሲዎችም ደግሞ በፈርናንዴዝ አማካኝነት 2 አቻ መሆን ችለው ነበረ። ነገር ግን ከ74ኛው ደቂቃ በኋላ ቪቲኒያ 74ኛው ደቂቃ ላይ ካቫርስኬሊ 86ኛው እና 94ኛው ደቂቃ ላይ ባስቆጠሯቸው 3 ግቦች ፒኤስጂዎች 3-2 በሆነ ውጤት ማሸነፍ ችሏልና በዛሬው ጨዋታ ላይ እንግዲህ በጣም ጥሩ የሚባል ፉክክርን እንመለከታለን ተብሎ ይጠበቃል። በእርግጥ የእርስ በርስ ግንኙነትን ስንመለከት ፒኤስጂዎች የተሻለ የማሸነፍ ብልጫ አላቸው። ባለፉት 10 ግንኙነቶች ፒኤስጂዎች 4ቱን ሲያሸንፉ ቼልሲዎች 2ቱን ብቻ ነው ማሸነፍ የቻሉት። በቀሪዎቹ 4 ጨዋታዎች ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም በስታንፎርድ ብሪጅ የተደረጉትን ጨዋታዎች ብቻ እንኳን ብንመለከት 3 ጊዜ መገናኘት ሲችሉ ቼልሲ አንድ ጊዜ አሸንፏል፣ አንድ ጊዜ ደግሞ አቻ ወጥቷል፣ አንድ ጊዜ ደግሞ ፒኤስጂዎች ማሸነፍ ይችላል። ለመጨረሻ ጊዜ በስታንፎርድ ብሪጅ በተገናኙበት ጨዋታ ላይ ራሱ 2016 ላይ ነበረ። በዛ ጨዋታ ፒኤስጂዎች ቼልሲን 2-1 በሆነ ውጤት ነበረ ማሸነፍ የቻሉት። የዛን ጊዜ እንግዲህ የፒኤስጂን የማሸነፊያ ግቦች ራቢዮትና ኢብራሂሞቪች ነበረ ማስቆጠር የቻሉትና ፒኤስጂዎች በሜዳቸው የሚሆን ከሜዳቸው ውጪም ከቼልሲ ጋር ጥሩ የሚባል ሪካርድን ያላቸውና ወደ ቀጣይ ዙርም ያልፋሉ ተብሎ የሚጠበቁት ፒኤስጂዎች ናቸው። በተጨማሪም ደግሞ አምበላቸው ጄምስ ራሱ መጎዳቱን ቼልሲዎች ይፋ አድርጓልና የዚህ ተጫዋች መጎዳት ደግሞ ከፍተኛ ተጽዕኖ ይፈጥራል ተብሎ ይጠበቃል። ከሱ በተጨማሪም ኩልዌልና ጉስቶን በዚህ ጨዋታ ላይ አይኖርምና የነዚህ ተጫዋቾች መጎዳት በተለይ ደግሞ በቋሚነት የሚሰለፉ ተጫዋቾች መሆናቸውን ተከትሎ ቼልሲዎች ላይ ከባድ ተጽዕኖ ይፈጥራል ተብሎ ይጠበቃል። እንደዚሁም ሰሞንኛ ብቃታቸውም ስንመለከት ራሱ ቼልሲዎች ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። ካለፉት 5 ጨዋታዎች 2ቱን ብቻ ነው ማሸነፍ የቻሉት። አንደኛውም ደግሞ ሪክሰንን ያሸነፉበት ጨዋታ ነው። ከዛ በተጨማሪም አስቶን ቪላን 4-1 በሆነ ውጤት ነው ማሸነፍ የቻሉት። ቀሪዎችን 3 ጨዋታዎች ግን ተሸንፈዋል። በአርሰናል 2-1፣ በፒኤስጂ 5-2 እንደዚሁም ደግሞ በኒውካስል ዩናይትድ 1-0 በሆነ ውጤት ነው የተሸነፉት። ፒኤስጂዎች በአንጻሩ ካለፉት 5 ጨዋታዎች 3ቱን ማሸነፍ ሲችሉ በአንዱ ብቻ ነው ሽንፈት ያስተናገዱት። በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ሁለቱንም ነጥብ የጣሉባቸውን ጨዋታዎች ስንመለከት ደግሞ ከሞናኮ ጋር በተገናኙበት ጨዋታ ነው አንዱን 2 አቻ ሲያጠናቅቁ አንዱን ደግሞ 3-1 በሆነ ውጤት ነው የተሸነፉት። እንደዚሁም ቼልሲዎች እንግዲህ ያለፉትን 3 የጥሎ ማለፍ የሻምፒየንስ ሊግ ጨዋታዎችን ሽንፈት አስተናግዷልና 4 ተከታታይ እስካሁን ድረስ አልተሸነፉም። ነገር ግን ደግሞ ጥሩ የሚባል ሪካርድም እያስመዘገቡ አይደለም የሚገኙት። እንደዚሁም ደግሞ ክሊንሺት ማስመዝገብ ደረጃ ራሱ ያን ያህል ጥሩ የሚባል አይደለም። ባለፉት 17 ጨዋታዎች ራሱ 3 ክሊንሺት ብቻ ነው ማስመዝገብ የቻሉት። እንደዚሁም ደግሞ የፒኤስጂ የማጥቃት ጥንካሬ ራሱ በጣም አስገራሚ የሚባል ነው። ባለፈው ሲዝንም እንደምታስታውሱት እንግዲህ በሻምፒየንስ ሊግ ጥሩ የሚባል ጅማሮን አልነበረም የጀመሩት። እንደውም ወደ 16ቱ የጥሎ ማለፍ ጨዋታ ለማለፍ ራሱ ጥሎ ማለፍ ጨዋታዎችን ማድረግ ነበረባቸው። ከዛ በኋላ ግን ከ16ቱ የጥሎ ማለፍ ጨዋታ በኋላ ግን በጣም አስደናቂ የሚባል ቡድን አሳይተው በስተመጨረሻም የሻምፒየንስ ሊግ ዋንጫ አሸናፊ ሊሆኑ ይችላልና በዚህ ሲዝንም ተመሳሳይ ነገርን ነው እየተመለከተን የምንገኘው። በመጀመሪያም ዙር ጨዋታም እንግዲህ ቼልሲን 5-2 ማሸነፋቸው ወደ ቀጣይ ዙር እንዲያልፉ በጣም ከፍተኛ ድጋፍ ይሆናቸዋል ተብሎ ነው የሚጠበቀው። ዛሬ ቼልሲዎች ወደ ቀጣይ ዙር ማለፍ የሚፈልጉ ከሆነ ልክ እንደ ስፖርቲንግ ሊዝበን ሁላ ወይ 3-0 አሸንፈው ወደ ፍጹም ቅጣት መግባት አለባቸው። ካልሆነም ደግሞ 4-0 በሆነ ውጤት ማሸነፍ አለባቸው ወደ ቀጣይ ዙር
ለማለፍና የፒኤስጂን ስብስብ ተመልክተን ደግሞ ጎል አያስቆጥሩም ማለት ትንሽ አስቸጋሪ ነው የሚሆነውና ቼልሲዎች ወደ ቀጣይ ዙር ለማለፍ የተራራ ያህል የሚከብድ ጨዋታ ነው ከፊት ለፊታቸው እያለው። ሌላኛው የዛሬው ተጠባቂው ጨዋታ ደግሞ ማንቸስተር ሲቲ ከሪያል ማድሪድ ጋር የሚያገናኝ ጨዋታ ነው። በመጀመሪያው ዙር ጨዋታ እንግዲህ ቫልቨርዴ ደምቆ ባመሸበት ጨዋታ 3-0 በሆነው ማሸነፋቸው አይዘነጋም። ሶስቱንም የሪያል ማድሪድ ግቦች ደግሞ ቫልቨርዴ ነበረ ከመረብ ማሳረፍ የቻለው። እናም ማንቸስተር ሲቲዎች እንግዲህ ወደ ቀጣይ ዙር ማለፍ የሚፈልጉ ከሆነ በጣም ከባድ የሚባል ፈተና ነው ከፊት ለፊታቸው የተጋረጠው። በተለይ ደግሞ ሰሞንኛ ብቃታቸውን ከተመለከትን፣ የእርስ በርስ ግንኙነታቸውን ከተመለከትን ሪያል ማድሪዶች በጣም የተሻለ ቦታ ላይ ነው የሚገኙት። በወቅታዊ አቋማቸው ስንጀምር ማንቸስተር ሲቲዎች ካለፉት 5 ጨዋታዎች ሁለቱን ብቻ ነው ማሸነፍ የቻሉት። ሊድስን 1-0 እንደዚሁም ደግሞ ኒውካስልን 3-1 በሆነ ውጤት ነው ማሸነፍ የቻሉት። ከዌስትሃም እና ከኖቲንጋም ፎረስት ጋር አቻ ሲለያዩ በሪያል ማድሪድ ደግሞ ሽንፈት አስተናግዷል። ሪያል ማድሪዶች በአንጻሩ ስንመለከት ካለፉት 5 ጨዋታዎች አንዱን ተሸንፈው ቀሪዎችን ደግሞ 4 ጨዋታዎች ማሸነፍ ይችላልና በአቋም ደረጃ ራሱ ከተመለከትን ሪያል ማድሪዶች በጣም የተሻለ የሚባል አቋም ላይ ነው የሚገኙት። የእርስ በርስ ግንኙነት ስንመለከት ሪያል ማድሪዶች በአንድ ጨዋታ የተሻለ ቡድን ሆኖ ተመልክተናል። ያለፉትን 18 የእርስ በርስ ግንኙነት ስንመለከት ሪያል ማድሪዶች 7ቱን ሲያሸንፉ ማንቸስተር ሲቲዎች በአንጻሩ 6ቱን አሸንፏል። ቀሪዎቹን 5 ጨዋታዎች ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በሻምፒዮንስ ሊግ ብቻ የተደረጉትን ጨዋታዎች ከተመለከትን ደግሞ እስካሁን ድረስ እንግዲህ 16 ጊዜ መገናኘት ችሏል። 6ቱን ሪያል ማድሪድ ሲያሸንፉ 5ቱን ማንቸስተር ሲቲዎች አሸንፈው በ5ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም ደግሞ በኢታድ የተደረጉትን ጨዋታዎች ስንመለከት እስካሁን ድረስ እንግዲህ 7 ጊዜ መገናኘት ይችላል በሻምፒዮንስ ሊግ በኢታድ። በእነዚህ 7 ግንኙነቶች ማንቸስተር ሲቲዎች 3ቱን ሲያሸንፉ 3ቱን አቻ ወጥተው በአንዱ ደግሞ ሪያል ማድሪዶች ናቸው ማሸነፍ የቻሉትና በሻምፒዮንስ ሊግ በኢታድ በተደረጉ ጨዋታዎች ላይ ማንቸስተር ሲቲዎች በጣም የበላይነት እያሳዩ ነው የሚገኙትና ምናልባትም ማንቸስተር ሲቲዎች በሜዳቸው ማድሪድ ላይ የበላይነት ማሳየታቸው በዛሬው ጨዋታ ላይ እንግዲህ አሸንፈው ወደ ቀጣይ ዙር እንዲያልፉ ሊረዳቸው ይችላል። በእርግጥ ለመጨረሻ ጊዜ ሁለቱ ክለቦች በኢታድ ሲገናኙ ሪያል ማድሪዶች ነበሩ ማሸነፍ የቻሉት። ለመጨረሻ ጊዜ የተገናኙት ባለፈው ዓመት ነበረ፣ ፌብራሪ 2025 ላይ ነበረ የተገናኙትና በዛ ጨዋታ ላይ ሪያል ማድሪዶች ምባፔ፣ ብራሂም ዲያዝ እንደዚሁም ደግሞ ቤሊንግሃም ግብ ታግዘው 3-2 በሆነ ውጤት ማሸነፍ ችሏል። የሲቲን 2 ግቦች ደግሞ ኤርሊንግ ሃላንድ ነበር ማስቆጠር እየቻሉ። ለመጨረሻ ጊዜ በተገናኙባቸው 2 ጨዋታዎች ሪያል ማድሪዶች የተሻለ የሚባል ሪከርድ አላቸው። ከዚህ 3-2 ማሸነፍ በፊትም 2004 ላይም ተገናኝተው ነበረ። በዛ ጨዋታ ላይ እንግዲህ አንዳቻ በሆነ ውጤት ማጠናቀቅ ችሎ ነበረ። ነገር ግን በተሰጠ ፍጹም ቅጣት ምት ሪያል ማድሪዶች 4-3 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፋቸው አይዘነጋም። ከዛ በፊት ግን ማንቸስተር ሲቲዎች የተሻለ ብልጫን አሳይተው ነበረ። 4-0፣ 4-3፣ 2-1 በሆነ ውጤት በተከታታይ 3 ጊዜ ማድሪዶችን ማሸነፍ ችሏልና ምናልባትም በዚህ ጨዋታ ላይ በተለይ ደግሞ የመጀመሪያዎቹን ደቂቃዎች አካባቢ ላይ ጎል ማስቆጠር የሚችሉ ከሆነ ጨዋታውን አሸንፈው ሊወጡ የሚችሉበት እድል አለ። ነገር ግን ደግሞ በጣም ከባድ የሚባል ጨዋታ ከሪያል ማድሪድ እንደሚጠብቃቸው በእርግጠኝነት መናገር ይቻላል። በአጠቃላይ ግን በእነዚህ በአራቱም ጨዋታዎች ላይ የመጀመሪያዎቹ 15-20 ደቂቃዎች ግን በጣም ወሳኝ የሚባሉ ናቸው። ስፖርቲንግ ሊዝበን፣ ቼልሲዎች እንደዚሁም ደግሞ ማንቸስተር ሲቲዎች ወደ ቀጣይ ዙር ማለፍ የሚፈልጉ ከሆነ በእነዚህ የመጀመሪያዎቹ ደቂቆች አካባቢ ላይ ጎል ማስቆጠር ይገባቸዋል። ጎል የሚያስቆጥሩ ከሆነ በደጋፊያቸው ፊት እንደመጫወታቸው መጠን ደጋፊያቸውን በጣም ከፍተኛ የሚባል ድጋፍ መስጠቱ ስለማይቀር በእነሱም ታግዘው ተጨማሪ ጎሎችን ማስቆጠር የሚችሉባቸውንም አጋጣሚዎችም ሊያገኙ ይችላሉና ወደ ቀጣይ ዙርም ሊያልፉ የሚችሉበት እድል አለ። ነገር ግን ደግሞ በተለይ የመጀመሪያው አጋማሽ ላይ ጎል የማያስቆጥሩ ከሆነ የበለጠ ጫና ውስጥ ስለሚገቡ ያ ጫና ደግሞ ተጫዋቾች ላይ ተጽዕኖ ሊፈጥር ይችላል። በዛ ምክንያትም ወደ ቀጣይ ዙር ላያልፉ የሚችሉበት እድል አለና ዛሬ ምሽት ላይ እንግዲህ በጣም ወሳኝ የሚባሉ ጨዋታዎች አሉ። ከነዚህ ወሳኝ ጨዋታዎች መካከል የትኛውን ጨዋታ ለማየት ነው ያሰባችሁት? እንደዚሁስ ማንስ ወደ ቀጣይ ዙር ሊያልፍ ይችላል? ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።